ደግሞ ከሌላ ሰው ጋር ምትባለኪ? እማዬ ቆይ ስለምን ፍቅረኛ ነው የምታወሪው? መቼ ነው እንደዚህ ተባልሹ? አትዋሽኝ አንቺ። አይኔን እያይሽ አትዋሽኝ አንቺ ሌባ። ምን ይዘጋሻል? አትናገሪም እንዴ? ምንድነው የሚለው ጉምሽ? እኔ ሌባም ባለጌም አይደለሁም። እናቴ ደግሞ እንደዚህ አድርጋ አላሳደገችኝ። ኳሾ ግን ደግሞ ጽጌረዳ አንቺ በትምህርትሽ ጎበዝ ስለሆንሽ ብቻ እናትሽ ልትደሰት አትችል። ጽጌረዳ እናትሽ አንቺን ለማሳደግ ያላየችው ፈተናና ስቃይ የለም። አንቺ ደግሞ ራስሽን አስተካክለሽ ለእናትሽ ብድር መመለስ አለብሽ። ይኸውልሽ ጽጌረዳ ታምና የተረጋጋ መሆን አለበት። ሌላ ደግሞ ማወቅ ያለብሽ ሚስጥር አለ። ይኸውልሽ ይህንን ነገር ለማንም እንደማንናገር አስንላኛለች በልጄ። አንቺ ግን ልጇ ስለሆንሽ ነው የምነግርሽ። እኔ ምንም አልገባኝም። አንቺ ሞራ ለመጠበቅ ብላን እንጂ እስካሁን ድረስ ያልነገረችሽ እናትሽ ከአንዴም ሁለቴ ራሷን ልታጠፋ ሞክራ ነበር አንቺ ልጅ እያለሽ። ምን? እሺ ሌላው ደግሞ ማወቅ ያለብሽ ነገር እናትሽ የነገረችሽ ነገር እምቢና እሷን የሚያሳዝን ነገር ካደረግሽ እናትሽን በህይወት አታገኛትም፣ እራሷን ታጠፋለች። ግን በስትክክል ነበር ያደረኩት። ቆይ ግን አንቺ ለምንድን ነው ይሄን ያለው የምትገራቸው? ማለት ለምን ሌላ ስራ አትፈልጊ? በደቂቃ ውስጥ ማለቅ ስራ ማለት ነው። እውነት አንተ ለእኔ ስራ ልታገኘኝ? ያው አንቺ ብቻ ፈቃደኛ ሆኝ እንጂ ምን ተቤት ለአንቺ ከፍተ ነው። መንገድ ዳር ከመቆም የታደኩሽ እኔ እንደዚህ አይነት ተራ ሰው አይደለሁም። እሺ ቀን ጥሎኝ እንጂ እንዳንተ አይነቱ ቆሻሻ የሚናገረኝ ሰው አልነበርኩም። እሺ እኔ ነው እጅ ያነሳሽው? ምን አይነት ተራና ክብረ ቢስ ብትሆን ነው እኔ እንደፈረ እንደዚህ አይነት ጥያቄ የምትጠይቀኝ? ማንነትሽ ስለነገርኩሽ ደበረሽ እንዴ? የኔ ማንነት ጋሬን መቸርቸር አይደለም። እሺ እመኝ፣ ለዚህ ስራስ ትከፊበታለሽ። እሺ እንዳሁን ደግሞ ቀላል አይሆንልሽ። ድሮስ እንደ ሴት ነገር መጎንጎን እንጂ እንደ ወንድሜ ታውቃለህ። ሁሉም ነገር ደግሞ በደንብ ገብቶኛል። ጫውን አንተ እንደጨመርክ በደንብ አውቃለሁ። እሺ ዛሬውኑ ከዚህ ቤት የምትወጪ ካላደረኩኝ እኔ ነብዩ አይደለሁም። እሺ እግዚአብሔር ይመስገን አንተን ብቻ ሀብታም አድርጎ አይደለም የፈጠረ። ደግሞ አታስብ፣ ከዚህ በኋላ ደግሞ የምሰራው ምግብ ላይ ጨው መጨመር ትችላለህ። እሱን አንተ ታደርግልኛለህ። ያንተ ስራ ነው አንቺ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ቪዲዮን ስትጀምሩ ሁላችሁም ላይክ እያደረጋችሁ አዲሶች ደግሞ ሰብስክራይብ እያደረጋችሁ ጀምሩ። ልታበረታቱን አብራችሁን ያላችሁላችሁንም ከልብ እናመሰግናለን። ጽጌረዳ ድራማ ደስ የሚልና አስተማሪ ብዙ ቁም ነገር የምታዩበት። ጽጌረዳ እንግዲህ እናቷ ወይዘሮ ዘርፌ በፍቅር ቤት ተቀጥራ የልጇን ህይወት ለማሻሻል የራሷን ህይወትም ለማሸነፍ ልጇን እያስተማረች ራሷን ዝቅ አርግታ ሰው ቤት ተቀጥራ የምትሰራ ምስኪን ናት። ጽጌረዳም ደግሞ እንደ እናቷ ተጣጣሪና ጎበዝ ተማሪ እንደዚህም ከትምህርት መልቷ በትርፍ ጊዜዋ ሰው ቤት ምግብ እየሰራች ክፍያ እየወሰደች እናቷን እያገዘች በትምህርቷ ጠንክራ ራሷን ዝቅ አርግታ እየሰራች የምትገኝ ናት ማለት ነውና ነገር ግን ከግራም ተቀኝም እሷን ሊጥሉ የሚሄዱ ሰዎች እንግዲህ በስተው ይገኛሉ። ነገር ግን ወይዘሮ ፍቅርተም እሷን በመጥራት ነ እግሬን እሽልኝ በማለት እሷን የሚያደክም ተስፋ የሚያስቆርጥ ነገር በልጅ አይምሮ ውስጥ መቀመጥ የሌለበትን ነገሮች እየነገረቻት ነው። እሱም እንግዲህ ሚስጥር ነው በእኔና በአንቺ መሀል ይቅር በማለት እንግዲህ እግሬን እሽኝ በሚል ሰበብ ጠርታት ነበርና እሱ እንግዲህ አንቺ የደሃ ልጅ ሲማር ትምህርቱ ላይ ጎበዝ ሲሆን ነው የሚያምርበት። ስለዚህ ትምህርትሽ ላይ ጎበዝ በሆንና እናትሽን ማስደሰት አለብሽ እያለቻት ትገኛለች። ድህነቷን እሷ ራሱ ባትነግራት ጽጌረዳ ድህነቷን ጠንቅቃ ታውቋለች ማለት ነውና እሷም ግን እሺ እትዬ ነበር ያለቻት። ሌላ ደግሞ ተምረሽ እናትሽን ማስደሰት አለብሽ፣ እናትሽ የምታስደስቻት ግን በትምህርት ብቻ አይደለም ነበር ያለቻት። እናታ ሌላ በምን መንገድ ላስደስሳት እችላለሁ ነበር ያለችውና እሷም እንግዲህ ደህና ሰው አግብተሽ ትዳር ይዘሽ እናትሽን ማስደሰት መቻል አለብሽ፣ የምታገቢው ደግሞ ደህና ሰው ሀብታም የሆነ ሰው መሆን አለበት ነበር ያለቻት። እንግዲህ እሷ ይህንን ልትል የቻለችው ለራሷ የራሷ የሆነ ሰው ስላዘጋጀችላት ነውና እንደዚሁም ጽጌረዳም እንግዲህ ባለፈው መኪና ሊገጫት ነበረ። መኪናው ሊገጫት ሲል ግን የመኪናው ባለቤት አውቆ ዋሌቱን ቦርሳ ውስጥ የትምህርት ቤት ቦርሳ ውስጥ ጨምሮባት ነበርና እቤት ስትደርስ እንግዲህ የቦርሳ ከሻንጣው ወርቆ ነበረ። ዋሌቱ ከቦርሳ ውስጥ ወርቆ ነበር። እናቷ አንስታ ስታነበው እንግዲህ የወንድ ስም የወንድ መታወቂያ ደርሳበታለች እና እሱ ግን አውቆ እሷን ለማጥመድ ያደረገው ነገር ነበረ። በድጋሚ እንግዲህ ያንን ቦርሳ ልትሰጠው ዋሌቱን ልትሰጠው በሱ ጋር ቆማ እያወራች በጣም ይቅርታ ተመልሼ ለመመጥቼም ነበረ አላገኘውክም እያለች እያነገረችው ባለች መቅሰፍት ነበር። እናቷ ከገበያ ሽንኩርትና ቲማቲም ገዝታ ስትመጣ ታገኛታለች እና በጣም በመናደድ እንግዲህ መንጭቅ አርግታ መንገድ ላይ ቆመሽልኛል ጭራሽ ከዱርዬ ጋራ ይሄ ነው የምታወሩ ዱርዬ። እሱንም እንግዲህ አንተ ነክ የኔ እሷ ስልክ ላይ በደወልኩ ጊዜ እናቴ የሚልና ሴፍ የተደረገ ስልክ አንስተ እንደዚህ አይነት ወሬ አታወራኝም ነበረ፣ ለኔ ክብር የለህም፣
ክብር ስለሌለህ ነው እንደዚህ የምታደርገው ነበር ያለችው። እንግዲህ እዚህ ጋር እሷ ይሄንን ልትል የቻለችበት ሌላ ሰው በእሷ ላይ ተንኮል እየሰራባት ነው የሚገኘው በጽጌረዳ ላይ ነው። ጽጌረዳ በሌለችበት ቦታ ሌላ ወንድ ስልኩን እንዲያነሳ ተደርጎ ስለዚህ እናቷን አውርተዋታል ማለት ነው። እና ምን ታመጫለሽ? አዎ እወዳታለሁ፣ አፈቅራታለሁ በማለት ለጽጌረዳ እናት ለወይዘሮ ዘርፌ የተነገራት ማለት ነው። እና እሷ እንግዲህ ንቀኸኝ ነው ደሃነች ብለ ንቀኸኝ ነው አይደል እንደዚህ አይነት ንግግር የምትናገረኝ ነበር ያለችው። ልጁ ግን ስለዚህ ነገር ምንም የሚያውቀው ነገር የለምና ስለዚህ ልጅቷ በጣም ይቅርታ አረማዬ ቆይ ላስረዳሽ ብትላት እንግዲህ ራሷ ልትረዳት ምንም ፈቃደኛ አይደለችም። ልጇን ጎትታት ነበር ሄደችው ነው ስራሽ ይሄ ነው ይህን ነው መሰሩን የተማሪልኛልሽ ብዬ ስልክሽ በማለት ነበር እንግዲህ የተቆጣቻትና አረማዬ እንደምታስብ ያለን ቆይ ላስረዳሽ ብትላት እንጂ አንቺ ቀጣፊ ሌባ ዝም በይ ነበር ያለቻትና እማዬ እኔ ቀጣፊም አይደለሁም ሌባም አይደለሁም ውሸታም አይደለሁም ከሆንኩ ደግሞ እኔ ራሴ ነኝ ይቅርታ መጠየቅሽ እኔ እናቴ አንቺ እንደዛ ላሳደግሽኝም ነበር ያለቻትና እንግዲህ እሷን ሊያጠምድ ብዙ ነው ብዙዎች በቃ ከግራን ተቀኝም ያው ጽጌረዳን ሊያጠምዱ የሚሄዱበት ምክንያት ነው የሚታየው። ና እንግዲህ ምግብ ሰርታ በወጣችበት ጊዜ የነበረ አቶ ነብዩ ምግብ ስሪልኝ ብሏ ከትምህርት በርስ እየተቻኮለች ሄዳ ምግብ ሰርታ አዘጋጅታ ጋሼ አዘጋጅቻለሁ ብላ በወጣችበት ጊዜ ነበርና ነብዩ እንግዲህ ሁሉም ነገር እሷ ውስጥ ሄዶ ጨምሯል ማለት ነው። ምግብ ውስጥ ጨው ድርግም አርግቶ ጨምሮባታል። እንግዶቹ ጭራሽ ያን ምግብ ሊበሉት አልቻሉም ማለት ነውና አቶ መስፍን እንግዲህ ደውሎ ቶሎ ከትምህርት መልስ ፈልግሻለሁ ነበር ያላትና እሱም ምን አይነት ስራ ነው ምሰሪ? ይሄ ምን አይነት ነገር ነው? ምግቡን እንዴት እንደዚህ ጨው ታደርጊበታለሽ ነበር ያላትና እሱም አረጋሺ እኔ በትክክል ነው ሁሉም ሰርቼ ቀራርቤ የልኩት ምንም አይነት ጨው አልበዛውበትም ትል መዋሸት ጥሩ አይደለም። ተሳስተሻል። ከትምህርት ጋር ቢዚ እንደሆንሽ አውቃለሁ። ነገር ግን ደግሞ ለሰራሹ ስራ ይቅርታ መጠየቅ አለብሽ ነው። አረ በፍጹም እንደዚህ ያላደረኩም ይቅርታ ብትልም ለራስሽ አትቀምሽው ምግቡ መቅመስ ትችያለሽ እኮ ቢላትም ስትቀምሰው እንግዲህ እንዳለ ጨው ብቻ ነው ማመን አልቻለችም። ይሄን ነገር ቆይ ማን ነው እንደዚህ የሚያደርገው እኔ ያረ በጨራሽ ነበር ያለችውና ነብዩም እንግዲህ እዛ ቁጭ ብሎ ለምን አንቺ ሌላ የተሻለ ስራ አትፈልጊም ነበር ያላትና አቶ መስፍንም በጣም በመናደድ ሁለተኛ እንደዚህ አይነት ነገር እንዳይገጥምሽ ሁለተኛ ስትሰሪ ሁሉም ነገር ፎከስ አርግተሽ ጊዜ ሰጥተሽ መስራት አለብሽ ነበር ያላትና ይሄን ብሏት እንግዲህ ይቅርታ ስትለው ትቷት ይወጣልና ነብዩ ነበር እዛ የቀረው። እሷ እያለቀሰ ለምንድን ነው የምታለቅሽው? ይሄን ስራ ኮስተሽ ሌላ የተሻለ ስራ መፈለግ ትችያለሽ ነበር ያላትና እውነት አንተ ለኔ ስራ አስበህልኝ ነው በእውነት ነበር ያለችው። አዎ በ15 ቀን አንዴ ወይ በሳምንት አንዴ ሊያም ደግሞ በአጭር ደቂቃ ውስጥ የሚያልቅ ስራ ነው ነበር ያላትና እንዴ ይሄ ስራ ምንድነው? እሱ ጥሩ ስራ ነው ጥሩ ክፍያም አለው ነበር ያላትና ምንድነው እሱ? እሺ ካለስትለውም እንግዲህ አንቺ ፍቃደኛ ከሆንሽ እኮ መኝታ ቤቴ ለአንቺ ክፍት ነው ነበር ያላትና እንግዲህ ጽጌረዳ ይሄን ሲላት በጥፊ ነበር ድርግም ያደረገችው። ነብሲ እኔን ነው በጥፊ መታሽው እኔን አላት። አዎ ሀብታም ነኝ ብለህ ነው አንተ ሀብታም ነው እንጂ እኮ ፈጣሪ አይደለም። እኔን እንደኔ እንደዚህ አይነት ነገር ታስበኛለህ ነበር ያለች። እሱ ዋጋ አስከፍልሻለሁ ነበር ያላት። አንተ ቀጣሪ እንጂ ፈጣሪ አይደለህም በማለት ነበር ያለችው። ጽጌረዳ ጎበዝ እንግዲህ እስከሚበቃው ድረስ ጥፊውን አስገብታለታለች። እኔ ነብዩ ዋጋ አስከፍልሻለሁ እያለ እንግዲህ ትምህርቷን እንድታቋረጥ አይዲዋ እንዲደበቅበት ከወይዘሮ ፍቅርተ ልጅ ጋራ እየጠነሰሰ ይገኛል ማለት ነው። ግን አንድ ቀን ጽጌረዳም ትሁን የጽጌረዳ እናት ወይዘሮ ዘርፌ እውነቱን ማወቃቸው አይቀርም። እውነቱ ሲወጣ ደግሞ ቁጭ ብለን አብረን የምናየው ይሆናል ማለት ነው። ገፊዎች ይወርቃሉ፣ ጽጌረዳም ህይወት ይቀጥላል። እንግዲህ እስከ ሰራተኝነት ህይወት የምትወጣለች አንድ ቀን ማለት ነውና የዛሬ ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።